ፎከስ የሚለው ቃል በራሱ ካንተ አይነሳም። አንተን በሚያዩ ሰዎች ማይንድ ላይ የሚፈጠር መለኮታዊ ኢምፓክት ነው። አንድ ምሳሌ ላሳያችሁ። ለምሳሌ ይሄ ዲቫይስ በሲስተም ነው የሚንቀሳቀሰው። ይሄ ዲቫይስ ስታዩት ሃርድዌር አለው፣ ከዛስ ሶፍትዌር አለው። ሃርድዌሩ ይሄ የምንነካው የሚታየው ክፍል ነው። ሶፍትዌሩ ደግሞ በአይን የማናየው ነገር ግን እዚህ አየር ላይ ያሉትን አንድ ካምፓኒ የለቀቃቸውን የመገልገያ ዊፐኖች ወይ ደግሞ የመስሪያ መገልገያ አፕሊኬሽኖች አየር ላይ አሉ። ብዙ አየሩ አሁን ብታዩት፣ በዚህ ስታዩት አሁን ችግሩ በአይናችን አናየው። በዚህ ግን ማየት ከቻለን እዚህ ጋር ባይብል አለ፣ እዚህ ጋር ዲክሽነሪ አለ፣ እዚህ ጋር ደግሞ የሆነ ደግሞ ጌም አለ፣ እዚህ ጋር ደግሞ የሆነ የሚያስፈልግ ምናምን አለ። ይሄ አየር የባንክም አለ ከፈለክ። ስለዚህ የሆነ ሶርስ እዚህ ዲቫይስ ውስጥ መስራት የሚችሉ ጥቃቅን በአይን ልናያቸው ማንችላቸው ከዚህ ዲቫይስ ጋር ግን ህብረት ያላቸው ሲስተሞች አሉ። ኮኔክት ስታደርግ የምትፈልገውን ሁሉ ያወረክ ታስቀምጥበታል። ሰው በክርስቶስ ኢየሱስም ሲያምን ከዚህ በፊት እርግማን፣ ጨለማ፣ አጋንንት፣ ሞት ይነክስበት የነበረው ዲቫይስ ኒው ክሬሽን ሆነና እግዚአብሔር አምላክ ለህዝቡ ጥቅም የሚሰጡ ጸጋዎች የሚንቀሳቀሱበት ዲቫይስ አድርጎታል። ምን ማለት ነው? መንፈሳዊ ኢንቫይሮመንቱ ስትገባ ኮኔክትር ስትሆን ለህብረተሰቡ ለእግዚአብሔር መንግስት የሚጠቅሙ መሳሪያዎች ወደ ውስጥ መግባት ይጀምራሉ። አሁን የሚገርመው ነገር እኔና እናንተ ከዚህ በኋላ አዲስ ምናስገባው የለም። when the moment we receive Christ as a personal savior ኢየሱስ ክርስቶስን የግል አዳኝ አድርገን ልክ በተቀበልን ጊዜ ለህይወትና እግዚአብሔርን ለመምሰል የሚያስፈልገን ነገር ሁሉ ተሞልቶብናል። ዶና የጎደለኝ የለም በሉ ባካችሁ። የለም ይል የለም። ከዚህ በኋላ አለኝ። እግዚአብሔርን መምሰል የምችልበት የእግዚአብሔርን መንግስት ኃይል መግለጥ የምችልበት ስጦታዎች ሁሉ እኔ ውስጥ አሉ። I am blessed። ተባረክ ያለ በሉ ባካችሁ። አሁን እነኚህን ማንቀሳቀስ የሚያስችለው ዕውቀት ምንድነው ማለት ነው? የጸጋ የማካፈል ጊዜ ነው። አንዱ ለአንዱ ሲጸልይ በጣም የሚገርመው በቆሮንቶስ ቤተክርስቲያን የምትባሏ መንፈሳዊ ተቋም ግሪክ የሚባል ከተማ ውስጥ ነው የተመሰረተችው እና የወደብ ከተማ ነች። እቺ የቆሮንቶስ ከተማ ልክ እንደ ጅቡቲ የንግድ ኮሪደር ላይ ያለች ከተማ ነች እና ብዙ ሰዎች ወደዚህ ከተማ ይመጣሉ እና ይመጡና ንግድ ይነግዳሉ፣ ያተርፋሉ፣ ኢምፖርት ያደርጋሉ፣ ኤክስፖርት ያደርጋሉ። ከፍተኛ የንግድ እንቅስቃሴ አለ። በዛ ከተማ ውስጥ ደግሞ ግሪኮች ይኖራሉ። ግሪኮች ደግሞ አንዱ የሚታወቁበት ነገር ፍልስፍና ነው። የፍልስፍና አዳራሽ አላቸው። ስለዚህ ይፈላሰፋሉ። ከፍልስፍናው ባሻገር ደግሞ አምላክ ያስፈልገናል፣ ግን ሁሉን ሊሰጠን አይችልም ብለው ስለሚያምኑ ሁሉን ሊሰጠናል ብለው የሚያምኑትን አምላክ በተለያየ ቦታ ላይ እየሰቀሉ ወርሺፕ ያደርጋሉ። ስለዚህ ቆሮንቶስ ከተማ ላይ አዲስ አምላክ ማስተዋወቅ የተለመደ ነው። አንድ ነገር ሊሸጥ የመጣ ሰው ሸጦ እንዶ አይመለስም፣ እምነቱንም ሸጦ ነው የሚመለሰው። ስለዚህ እኛ ያለንበት አካባቢ ላይ ይላል ዝናብ የሚያዘንብ አምላክ አለን፣ ምስሉ እንደዚህ ነው፣ እሱን ስታመልኩ ዝናብ ታገኛላችሁ ይላል። ኦኬ ነው፣ አዎ ይጨምሩታል። አንዱ ደግሞ ይመጣና በጣም ለታመመ ሰው ፍቱን የሆነ አምላክ አለን፣ ቅርጹ እንደዚህ ነው እንደ እባብ፣ እሱን ዘይት ስትቀቡት ስታሽከረክሩት በአንዴ ነው ጤንነታችሁ የሚመለሰው። ነው ኦኬ ያስገቡታል። ስለዚህ ቆሮንቶስ የተለያየ ፍልስፍና ብቻ ሳይሆን የእምነት ሽግግርም ይደረግባታል። እዚህ ከተማ ጳውሎስ መጣ። ጌታ ስሙ ይባረክ። ቴላዳሳ ዛሬ በጌታ በኢየሱስ ስም እዚህ ዓለም ላይ ሰዎች በተለያየ ሐሳቤ መጥቀው የሄዱበትን ሮንግ ሐሳቤ በእግዚአብሔር ጸጋ ቻሌንጅ ማድረግ የሚችል መለኮታዊ ጸጋና ኃይል በኢየሱስ ስም መካፈል ይሆንላችኋል። አሜን በል በኢየሱስ ስም። በጣም የሚገርመው ጳውሎስ በአካል እዚህ ቤተክርስቲያን መጥቷል ብሎ የሚከራከሩ ሰዎች አሉ። አልመጣም ብሎ ይከራከራሉ።
ነገር ግን ጳውሎስ ኤፌሶን ላይ ነው ተቀምጦ ያስተማረው ረጅም ጊዜ። ነገር ግን በኤፌሶንና በቆሮንቶስ መካከል የ280 ኪሎ ሜትር ዲፍረንት አለ። የሚገርመው ጳውሎስ ኤፌሶን ላይ ጢራኖስ የተባለ አዳራሽ እያስተማረ በነበረበት ሰዓት ከዚህ ከተማ ወደዛ የሚመጡ ሰዎች ነበሩ። ስለዚህ የጳውሎስን መልእክት ተሸክመው ወደ ቆሮንቶስ ሄዱ። ክብር ለኢየሱስ ይሁን። ከሄዱ በኋላ ቤተ ክርስቲያንን መሰረቷትና እዛ ከተማ ላይ የእግዚአብሔር መንግስት ኦፕሬት ማድረግ ጀመረች። ሰዎች እንደ ልማዳቸው ይህችም የእግዚአብሔር መንግስት እንደ ጣዖት እንደ አንድ የዘላለም ሕይወት እንደሚሰጥ ብቻ አድርገው ተቀበሏት። ምክንያቱም እዛ ቤተ ክርስቲያን ውስጥ ያሉ ሰዎች አካባቢ ላይ ያሉ ሰዎች ስለሆኑ እዛ አካባቢ ላይ ደግሞ ያለ ሰው የተለያየ ወግ፣ የተለያየ ባህል፣ የተለያየ ልምድ፣ የተለያየ ህግ ያለው ሰው ነው የገባው ቸርች። ከገባ በኋላ አንድ ጥያቄ ያነሱ። አሁን ኢየሱስ የሚለው አምላክ ለዘላለም ሕይወት ይጠቅማል፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣል፣ የዘላለም ሕይወት ይሰጠናል፣ አምነናል። ለጤናችን ግን፣ ለገንዘባችን ግን፣ ለፋይናንሳችን ግን እነኛ ከአሕዛብ የተቀበልናቸውን አማልክቶች we have to follow them መከተል አለብን፣ እነሱን መጣል አያስፈልገንም ብለው አንዳንድ እነኝን የመከተል ሐሳብ ሲያነሱ ጳውሎስ በዛ ሰዓት በእስር ስለነበረ ይህንን ሰማና በመካከላቸው ያለውን ይህንን ፕሮብሌም የሚያነሱ ሰዎችን አየና እንደዚህ አለ፣ ስለ መንፈሳዊ ነገር ደግሞ እንድታውቁ ፈልጋለሁ። ላዳጋ ማራሳ በፊት ድምፅ ሊሰጡ የማይችሉ ያ ቤት ያስገባው እባብ ሲፈውስ አይታል። ያ ቤት ያስገባው ዣንጥላ ዝናብ ሲያመጣ አይታል። ያ ቤት ያስገባው ዝሆን ነፃ ሲያወጣ አይታል። በፊት ትሄዱባቸው የነበሩ ጣዖታቶች ነበሩ። ልክ ነው። ገዝተ ቤት ያስገብታል፣ ገዝተ ተከትላል። ግን አድነዋል ወይ? ማንም የዳነ የለም። ስለዚህ የተቀበላችሁት ወንጌል የዘላለም ሕይወት የሚሰጥ ብቻ አይደለም፣ ከእርሱም ጋር ፈውስ አለው፣ ከእርሱም ጋር ትንቢት አለው፣ ከእርሱም ጋር ነፃ ማውጣት አለው። ዛሬ በጌታ በኢየሱስ ስም የተቀበልከው ጸጋ ተራ አይደለም፣ የገሃነምን ደጅ መስበር የሚችል ነው። አንዱ ግሪካውያን በሕይወታቸው በጣም የሚጨነቁ ስለ ነገ ነው። ስለ ነገ በጣም ያሳስባቸዋል። ስለዚህ ፎርካስት ነጋቸውን የሚነግርላቸውን ሰዎች በኃይል ይንከባከቧቸዋል። ስለዚህ ይሄ እምነት ይሄኛው የእግዚአብሔር መንግስት የዘላለም ሕይወት ቢሰጥም በምድር እስካለውበት ጊዜ ግን ስለ ነገ ሊነግረኝ አይችልም የሚል ድምዳሜ ጋር ሲደርሱ ለአንዱ ደግሞ ትንቢት መናገር ሰጥቶታል። ዛሬ ጌታ አምላክ መሰከሬ ነው። የእግዚአብሔር መንግስት ለሁሉ መልስ አላት። አራሜን በሉ ባካችሁ። ስለዚህ ብዙ ሰዎች በውስጣቸው የተቀመጠውን ይህንን የእግዚአብሔርን ጸጋ እንዲረዱ ይሄ መልእክት በዛ ሰዓት ለነበሩ ቅዱሳን ተጻፈላቸው። ከዛስ ይሄንን ሁሉ ደግሞ ስታደርጉት በፍቅር አድርጉታል። ምዕራፍ 13 በፍቅር ይሆን፣ ስታገለግሉ በፍቅር፣ ስተነበዩ በፍቅር። ስለዚህ ሁሉን ነገር በምን አድርጉት? በፍቅር። ነካ አድርጎና በፍቅር በሎ እስቲ፣ በፍቅር። ስለዚህ የእግዚአብሔር መንግስት ሁሉ አላት ማለት ነው። ሰርቪሷ የተሟላ ነው። ሃሌሉያ። አሁን አንዳንዶቻችሁ ውስጥ መፈወስ የሚችል ጸጋ ተቀምጦ ነው መድኃኒት የምትፈልጉት። አሁን ይሄ የእግዚአብሔር ኪንግደም በሚታየው ዓለም ውስጥ ለውጥ የሚያመጣ መንግስት ነው። ለምሳሌ ፈውስ እዚህ ዓለም ውስጥም አለ። ፈውስ በተለያየ መንገድ ሰው ያገኛል። በእግዚአብሔር መንግስት ውስጥ ምን አለ? ፈውስ አለ። ዲቫይን ሂሊንግ አለ። አንዱ ኢየሱስ ክርስቶስ በሰዎች ህይወት ውስጥ ያደርግ የነበረው ስጋዊ ፈውስ ነው። አንዳንድ ሰው የእግዚአብሔርን ወንጌል መንፈሳዊ አድርጎ የሆነ ቦታ ላይ ሊያስቀምጦ ይፈልጋል። ልክ ነው፣ መንፈሳዊ ነው፣ ግን ስለ ስጋም ተነግሮበታል። ለምሳሌ ነፃ ማውጣት ይላል አይደለም? መናፍስትን ምን ማድረግ። እኔ በህይወት ዘመኔ ከምደነቅበት የጸጋ ስጦታ አንዱ በእኔ ህይወት ውስጥም ሲገለጽ ሳይ ከምደነቅበት አንዱ የመናፍስት መለየት ጸጋ ነው። ይሄ የሞተ ቢነሳ ተመልሶ ይሞታል። እንኳን እኛ ያስነሳ ነው ኢየሱስ ያስነሳው አልዓዛር እንኳን እስካሁን የለም አይደለም? በኢየሱስ የተነሳ አልዓዛር እንኳን ተመልሶ ሞታል። ማለት እዚህ ምድር ላይ በጣም ከሚገርመኝ ነገር አንዱ አጋንንትን ያለበትን ሰው ማኒፌስት ማድረግ ማለት ሐሳብ ያለው አይዲያ ያለውን ፍጥረት ኮሙኒኬት ማድረግ በጣም አይከብድም። በሰላም ለብሷን ለብሳ ወይም ልብሱን ለብሶ ቸርች ቁጭ ያለን ሰውዬ
ስትለው ወድቆ ከዛስ ኮሙኒኬት ታደርገዋለህ። ብራዘር ሐሳብ አለው ማለት መናገር ይችላል፣ ማድረግ ይችላል፣ ኢንፎርሜሽን ይሰጣል። ይዛለው ለቅ ያለው ይላል፣ ገላለውም ይላል። እሷ እንኳን ማታቃቸውን ኢንፎርሜሽን ይነግራል፣ ስም ይነግራል። እንዴ ይሄንን ውጣ ስትለው ደግሞ ተቃጠልኩ ብሎ ይወጣል፣ ሰሚት ያደርጋል። ማለት ክርስቶስ እንደዚህ አለ፣ እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ እነሆ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ለመጀመሪያ ጊዜ የአጋንንትን ምስጢር ገልጣ የመታቸው ራሽያ አይደለችም፣ የሶቪየት ህብረት አይደለችም፣ የተባበሩት መንግስት ለመጀመሪያ ጊዜ የአጋንንትን ምስጢር ገልጣ የመታችው እኔና እናንተ በክርስቶስ የገባንባት የእግዚአብሔር መንግስት ናት። አሜን በሉ ባካችሁ። ስለዚህ የሰዎችን ህይወት እንደ ራሱ ዲቫይስ ተጠቅሞ የራሱን ፕሮግራምና ሐሳብ እየፈጸመ ያለውን የጨለማውን ኪንግደም መምታት የምችለው የእግዚአብሔር መንግስት ናት። ለዚህ ነው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ስራ አለው ማለት ነው። ማን? ዲያብሎስ በሰዎች ህይወት በሰዎች ኑሮ ውስጥ እቅድና ሐሳብ አለው፣ ፕላን አለው፣ ሰክሰሳቸውን ይዛል። እኔ ግን በጣም የሚደንቀኝ ነገር ክርስቶስ ኢየሱስ የገባበትን ህይወት ሰይጣን ለዘላለም መያዝ አይችልም። አሜን በሉ። እኔ ሁሌ ሰይጣንን ስታዙት የዘላለም ህይወቷን ይዣለሁ ሲል ሰምቼ አላውቅም። የሚይዘው አንዱን ጉዳይ ነው፣ ወይ ጤናዋን፣ ወይ በረከቷን፣ ወይ ትምህርቷን። አየ በክርስቶስ ኢየሱስ የተያዘች ነፍስ ዘላለሟን ሰይጣን መያዝ አይችልም። ለባርካችሁ ዘላለም በኢየሱስ ተይዟል። አና ዴሪክ የተባለ ስለ ዲሞኖሎጂ ሲያስተምር the human spirit is like a city አለ። የሰው ስፒሪት ልክ እንደ ከተማ ነው አለ። ለካኛ እግዚአብሔር ከላይ ሳይሆን እንደ ግለሰብ አይደለም፣ እንደ ከተማ ነው ብቻ። ይኸውልህ በተራራ ላይ ያለች ከተማ ልትሰወር በቃ አለቀ። እርግማ ሊሰውር አይችልም። እግዚአብሔር ከላይ ሳይ ግለሰብ አይደለም፣ ከተማ ነው የሚያየው። ላይክ ሲቲ ያበራ አሜን በል በኢየሱስም። እግዚአብሔር ኢምፕረስ የሚደረገው በእኛ ብቻ ነው። ከላይ ሆኖ ደስ የሚሰኘው በእኔ ብቻ ነው። ለካርጎን አንተን ሳይ እግዚአብሔር ደስ ይለዋል ከማንም በላይ ይሆናል። አሁን አንዳንዱ ያስጨንቀናል። ረበዲ ወዴት እየሄድን ነው? ቤተ ክርስቲያን ወዴትም እየሄደች አይደለም፣ ወደ እግዚአብሔር ክብር እየሄደች ነው። እሱ የጀመራት ይመስላል። አንዳንዱ ያስጨንቅ ይፈልጋል። ከሆነ እንትን ባንዲራ ምን ይዞ መጣና አረ ወዮ እግዚአብሔር ብራዘር ከኢትዮጵያ አንፃር አትይ እግዚአብሔርን ኪንግደም ከዓለም አንፃር ከእግዚአብሔር ነገር ከእግዚአብሔር አንፃር ነው ማየት ያለበት በለው። ሁለት ቪዲዮ ያይና ቤተ ክርስቲያን በቀምናል ነካርጎና ቤተ ክርስቲያን እያማረባት ሻን እያደረገች ነው በሉት። እያማረባት ነው ያለው። ሊያስጨንቅም ይፈልጋል። ለባርካችሁ ፍጥረት ሁሉ የእግዚአብሔር ልጆች መገለጥ እየጠበቀ ነው ያለው። በጣም የሚገርመው 2000 ዓመት እግዚአብሔር በቸርነቱ በምህረቱ እየደገፈ እዚህ ያደረሳትን ተቋም አንዳንዱ ኤክስፒሪየንስ ያደረጋት እኮ ገና 10 ዓመቱ ነው። አንዳንዱ እኮ ገና 20 ዓመቱ ነው በጌታ። ትንሽ ደግሞ ጌታ ረዳቸው ደግሞ ገና 40 ምናምን ዓመታቸው ነው። የ2000 ዓመት እጅ 40 ዓመት በማንኪያ ያልተቀነሰ እድሜ ይዘው በቃ መቆም አለበት። ኧረ እባክህ የሚቆም ነገር የለም ብራዘር። ትውልድን እያስነሳ የኔ አባት ይቀጥላል። አንዳንዱ ተስፋ ቆርጥ ይላል። አሁን ትንቢት ያስፈልጋል ነው ያለው። 2 ወሮበላ ዶክተር በጤና ጥበቃ ሚኒስቴር ውስጥ ተገኘ ተብሎ ሚኒስትሩ አይዘጋም። ሲስተሙ ነው የሚጸዳው። ለምን? ሚኒስቴር መስሪያ ቤቱ የመንግስት እንጂ የግለሰብ አይደለም። በማንም ጉብዝና ላይ በማንም ድካም ላይ አልተመሰረተም። የቤተ ክርስቲያን ስትራክቸር በክርስቶስ ላይ ነው የተመሰረተው። በ4 ነቢያት ላይ አልተመሰረተም። በ2 ጠንካራም ፓስተር ላይ አልተመሰረተም። በክርስቶስ ደም ላይ ነው የተመሰረተው። ደካማውን እንዴት ብርቱ አድርጎ ለክብር ማብቃት እንደሚችል እሱ ያውቃል። ገዳዩን እንዴት ለውጦ ለክብር ማብቃት እንዴት እንደሚችል እሱ ያውቃል። ያንተ ድርሻ ምንድነው? የተቀበልከውን የእግዚአብሔርን ጸጋ መግለጥ ነው። ከቻልክ ማዳን፣ ከቻልክ መፈወስ፣ ከቻልክ ማስተማር፣ ከአቅም በላይ ከሆነ ዝም ማለት። የሥራው ባለቤት እንዴት ቤቱን እንደሚመራ ያቀበታል። ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ነው። አውድማው በእጄ ነው፣ ማንሹም በእጄ ነው። እኔ ምን አደርጋለሁ? አንተ የተባልከው ሰብስብ ነው ማለት። አንዳንድ ሰው ህይወቱን ያለ አግባብ ከገነባ ለእግዚአብሔር ወንድምነት ነው የሚያድገው። ነካርገውና ትምክህት አያስፈልግም በለው። በእግዚአብሔር ቤት ብራዘር አትሁን እንዴ። ሁላችንም ልጆች ነን። ምንድነው ያለው? አዝመራው ነጭ ነው፣ የመከሩ ጌታ ብዙ ሰራተኛ ወደ መከሩ
እንዲልክ። አሁን እኮ ችግሩ ምን መሰለ? አገልጋይ እንዲበዛ ይፈልጋል። ገና ሰው ሀገር እየመራ ይቅርታ አድርጉልኝ ብሎ ከዚህ በኋላ መምራት የሚያቆመው ለፖለቲካ አይደለም፣ ለቸርች ነው። አምላኬ አገልገል ብሎኛል። አሜን። እንዲህ ናፈቀኝ እኔ ራዳካባስ የማውሪሺየስ ሀገር መሪ ወንጌላዊ ለመሆን የሥራ መልቀቂያ ያስገቡ። ከዚህ በኋላ እንዲህ እንሰማለን በለው እባክህ። የአሜሪካው መሪ ፓስተር ለመሆን መሪነት አቆመ። ኢየሱስ ጌታ። አንድ ጊዜ ቢሊ ግራሃምን እንደዚህ ያሉት፣ በቃ አሜሪካን እንድትመራ ወስነናል እና አገሪቱን ከዚህ በኋላ እንድትመራ ሴኔቱ ወስኗል ሲባል ደስ አይልም? የ50 ምናምን ስቴት ሀገር መሪ ያለ ፖለቲካ ውድድር ህዝቡ ሁሉ ወስኖ ንገስ ሲል ደስ ይላል አይደለም? ይጥማል አይደለም? በጣም ነው የሚጥሙ። ግን አላደርገውም አለ። እንዴት ብታስቡኝ ነው ዝቅ የምታደርጉኝ? እኔ ሰፊውን የእግዚአብሔርን መንግስት ወክዬ እንዴት ወደ አንድ መንደር ዝቅ አድርጋችሁ ወንበር ላይ ታስቀምጡኛላችሁ? I am the kingdom ambassador አለ። እኔ ዓለምን የሚመራውን የእግዚአብሔርን መንግስት እያገለገልኩ ነው። አራሜን በል በኢየሱስ። ስለዚህ አዝመራው ነጭ ነው አለ። መሰብሰብ የሚፈልግ አዝመራ ነው ያለው። ዛሬ ልባርካችሁ፣ ሰው ቢዝነስ እየተወ ገና ይገባል። ሰው ገና ይኸውልህ ትልልቅ ስራ እየተወ ወደ አገልግሎት ይገባል። ቤተ ክርስቲያን ገና በየደጁ ትጀመራለች። ብዙ ነዋ ስራው፣ አይበቃም። ልባርካችሁ ዛሬ የጸጋ ስጦታችሁ ዛሬ መንቀሳቀስ ይጀምራል። መርዳ ከባሳ ሱቅ ውስጥ ሆነ የታመመ ሰው ይሰለፋል ከዚህ በኋላ። አረ ኢየሱስ ጌታ። ቢሮ ውስጥ ሆናችሁ ከዚህ በኋላ ዕውራኖች ወደ እናንተ ይሰለፋሉ። የሚገርመው አንድ ሜሪ የምትባል አሜሪካ ውስጥ የነበረች በነ ካትሪን ጉልማን ዘመን የተነሳች አንድ አገልጋይ ነበር። ብዙ አልጻፈላትም፣ ግን ትልልቅ ታሪክ ጌታ በሰው ሰርቷል። ነርስ ናት። ነርስ ሆና ነገር ግን እግዚአብሔር አምላክ አንድ ቀን እንደዚህ አይነት ፕሮግራም ላይ በውስጧ ቀባቱ ጀመረ። ለካሷ የፈውስ ጸጋን ያለባት። ከዛ በኋላ የሆነ ሰዓት ላይ የሷ ሩም ሙሉ ነው። የሷ ሩም አሁንም ሙሉ ነው። ሴትዮ ተብሎ ቼክ ሲደረግ እየፈወሰች ነው፣ እያገለገለች ነው። የምታወጣው መድኃኒት የለም፣ ግን ሪፈር የተባሉ ሁሉ እሷ ቢሮ ገብተው ይፈወሳሉ። ከዛ መጨረሻ ላይ እኛ ብንሆን በኮሚቴ በግምገማ ያለ ጸጋ ሳትሾም ቁምጥ አድርገው ነው የምናስቀምጣት አይደለም። ግን በአጋጣሚ የሆስፒታሉ አስተዳደር ለብቻ ለሷ አዳራሽ፣ የነርስ ሜሪ አዳራሽ፣ ከዛ ሐኪም ይመረምራል። ማይድን ከሆነ ወደ ሜሪ አዳራሽ ገባ ትባላል። እሷም ልብሷን ገብታ ነው መንግስት እየከፈላት ህዝብ ትፈውሳለች። ዛሬ በኢየሱስ ክርስቶስም ባለበት ቦታ ተከፍለ እግዚአብሔር ለበረከትና ለክብር ያደርጋል። ስለዚህ አስፈላጊ ነው ብራዘር፣ የጸጋን ስጦታ መፈለግ እጅግ ጠቃሚ ነው። አሁን በልሳን መናገር ብዙዎቻችን ስራ የሚሰራ አይመስለን፣ የጸሎት ማሳመሪያ ነው የሚመስለን። በልሳን የማይናገር ሰው አልዳነም የሚል እምነት የለኝም። ግን ከአባቱ ጋር በምልክት ነው የሚያወራው። ዲዳ ነው። በእግዚአብሔር ፊት ቀርቦ ምናምን ይለው አይደል? እንዴት ነው የሚያሳዝነው! አባት መስማት እየፈለገ ድምፅን ስትል አይሆንም። ነካ አድርገውና መናገር አለበት፣ ማውራት ይላል። በልሳን የተነገረውን ደግሞ ምን ማድረግ። አንድ ትልቅ የእግዚአብሔር ሰው ሲመሰክር እኔ ይሄ ገጥሞኝ ያውቃል። የኔንም መሰክርላችኋለሁ፣ ሰዓት አይበቃም እንጂ። ትልቅ ዕዳ ውስጥ ገባው አለ እና በጣም ትልቅ ዕዳ ውስጥ ስገባ አባቴ ወይ ምን ላደርግ ስለው ስፒክ ሚ ኢን ታንግ አለኝ። ተውና ሲቹዌሽኑን ከኔ ጋር ተነጋገር አለኝ አለ። ራዴካ ባራሳታ ሻባዳቦ ፎር 2 hours ኤሬቤ ከዴቤ አፍተር 2 hours ሌተር ቴክስቴን ሳይ ከማላቀው ምንጭ ዕዳዎቼ ውስጥ ሲስተም እየገባ ነው፣ ገንዘብ እየገባ ነው አለ። ከዛስ ለዕዳ ትፈለጋል ያሉ ሰዎች ከሁለት ሰዓት በኋላ ደውለው ማን እንደከፈለልህ ነገረን። ተከፍሏል? አዎ። ከተከፈለ ያስገባውን ጠይቁ አልኳቸዋል። ክብር ለኢየሱስ ይሁን። ዛሬ ልባርካችሁ። እግዚአብሔር አምላክ ምስክሬ ነው። ውስጥ ያለው የጸጋ ስጦታ ኦፕሬት ማድረግ ሲጀምር ላይፍ ይቀልልሃል። ይኸውልህ ህይወት ያቀላል። ይኸውልህ መንፈሳዊ ስጦታ ሸክም ያቀልልሃል። ኢቭን ራስ ምታት እኮ እዚህ ብትፈወስ ቢያንስ ሰልፍ ይቀልልሃል። የካርድ ቢያንስ ታተርፋለህ። አብዝተህ መፈለግ አለብህ። አሁን አንዳንዱ ኮራ ብሎ እኔ ተንቤት ብዙም አልቀበልም ነው። አትቀበላ እንዴ! ነገ ድፈት የሚያደርግ መንፈስ የሚመታልን መልእክት ነው እየተውክ ያለው። አሁን ግን ሲነገረ ስለ ነገ መንገድ እየተቀበልክ ነው። ጌታ ይባረክ ወንድሜ። እግዚአብሔር በህይወት ውስጥ እግዚአብሔር የሚያወራው ሰው መሆን ደስ አይልም? እኔ በምድር ላይ እግዚአብሔር ያወራው ሰው እንደመሆን ነካ አድርገውና እግዚአብሔር ያወራህ በመሆኑ መታደል አለብህ ብለው ደስ ልል ይገባል።
ለባርካችሁ ዛሬ አንዳንዶቻችሁ ትንቢት የመናገር ጸጋ በናዝሬቱ በኢየሱስ ስም ይገባባችኋል። አንዱ ደግሞ የመፈወስ ይላል ዲቫይን ሂሊንግ። እኔ አንድ ቀን እግዚአብሔር ጠየቁት እኮ ሰው ሁሉ በጸጋ ስጦታ ቢፈወስ ፈውስ ይቆማል ስለው ኖ ወደ ህዝቤ ንብረት ወደ አየሩ ይሸጋገራል አለ። ከዚህ በኋላ ህዝቡን ፈውሰን ገና አየርን ፈውሳለን። አያልቅማ አየር ይፈው እነ ቄስ አለን ኮለን የተባሉ አውሮፓ ውስጥ የነበሩ ሪቫይቫሊስቶች ህዝቡን ፈውሰው ጨርሰው የሚገርመው ነገር ዝናብ ማዝነብ የማይችለውን አየር ሁሉ ፈውሰዋል። ስዊዘርላንድ ላይ አንድ ሪቫይቫሊስት ህዝቡን ሁሉ የነደፈ ያስቸገረ እባብ ነበረ። ያዘውና ከዚህ በኋላ በዚህ ምድር ላይ እባብ እንዳይኖር ረግም ያለዋል። እስከ ዛሬ ድረስ ስዊዘርላንድ ላይ እባብ የለም። ተፈጥሮአዊ ስለሆነ አይደለም፣ ነብይ ስላወራ ነው። ዛሬ ለባርካችሁ በቤተሰቦቻችሁ ላይ በጸጋ ስጦታ ሊሚቴሽን የምታስቀምጡ ሰዎች አላችሁ። አብዝተን መጠቀም አለብን። ባያስፈልገን ኖሮ አይሰጠንም። ነገረው ስለሚያስፈልገ ነው የሰጠ በለው። ስለሚያስፈልገ ደግሞ እኮ ልዩ ልዩ ነው፣ አንድ አይነት አይደለም። ለአንተ መተንበይ፣ ለአንተ መፈወስ፣ ለአንተ አዲስ ተአምር ማድረግ፣ ለአንተ እምነት፣ እዚህ ውስጥ ያለ ሁሉ እርስ በርሳው መገልገል ቢጨምር የህይወታችሁ ውስብስብ ችግሮች ኢሚዲየትሊ ሶልቭ ይሆናሉ። ዛሬ እንደ እግዚአብሔር ፍቃድ እንጸልያለን። እቤትክ ላይ የተቀመጠውን ፕሮብሌም በተቀበልከው የጸጋ ስጦታ መንቀል ትጀምራለህ። መንቀል ትጀምራለሽ። ያስፈልገኛል በሉ እስቲ፣ እጠቀማለሁ በሉ ባካችሁ። ሆነ በጌታ በኢየሱስ ስም፣ ሆነ በጌታ በኢየሱስ ስም። ስለዚህ የእግዚአብሔርን ኪንግደም ፕሪንሲፕል ሪስፔክት ማድረግ ስትጀምር ጸጋዎች ያለ ገደብ ኦፕሬት ማድረግ ይጀምራሉ። ለምሳሌ ናይጄሪያ ውስጥ ወንጀል የቀነሰው